እንዲህ እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ከዓለምዬ ጋር አብረን ያለኑ በመኪና ተንሸራሽረው ከጥበብ ጋር ከዛ ደግሞ አንድ ሙዚቃ ተጫወቱልን እዚህ ተመልሰናል። እንኳን ደህና መጣ ዓለምዬ። እንኳን ደህና ቆያችሁ። ከኔ ጋር ስንገናኝ ያው ድጌ ነው በራስ ቋንቋ ላውራ ብዬ ነው። ከዚህ ቀደም እዚህ ስቱዲዮአችን የዛሬ 2 ዓመት አካባቢ ይመስለኛል ተገናኝተን ነበርና ከአንቺና ዮኒ ጋር ከኔና ከዮናስ ጋር ነበረ። አሁን ደግሞ ዛሬ ደግሞ ከኔና ከዳኒ ጋር መጀመራችን ነው አይደለ? ተገናኝታችሁ አታውቁም ነበረ? አናውቅም። አንቺ ጋር ድጌ ነው ገና እንገጣለን። ድጌ ነው ከ2 ዓመት ምናምን በፊት ማለት ነው። ዓለምዬ እኮ ሙዚቃዎቹ በጣም በቅኔ የተሞሉ ስለሆኑ ሳወራውም ጠንቀቅ እያልኩ ነው የማወራው። ኧረ አይደለም ፈታ ብለሽ ነው እንጂ ሊሆነ ነገር ጣል ብታረግብኝ። ኧረ አይደለም ማለት ሙዚቃው ብቻ ሳይሆን ይሄ አንዳንድ ልትመገቢ ስትይ ትሪ ሲሞላ ይተሻል አይደለ? ትሪው ሙሉ ሲሆን ምግብ ደስ ይላል፣ አፕታይት ከፍታል። ያንተ ደግሞ ክሊፖች ከመጀመሪያው ጀምሮ እስካሁን ያሉት ግብአታቸው እየተሟላ ምንድነው ሚስጥሩ? በቃ ለስራው እንግዲህ የሆነ ሰራ በተቻለ መጠን የሆነ ትርጉም እንዲኖረው ፈልጋለሁ። በሱን ሌላም ሰው እንደዛ የሚያደርግ ይመስለኛል። እኔ ብቻ አይደለሁምና ዘፈኖች ያላቸው ሚኒንግ የራሳቸው ነው። የሆነ ነገር አስቤ ነው የምሰራው። በስፔሻሊ በማህበረሰባዊ አጸጾች ላይ ምናምን ነገር ላይ እንደሱ ነገር ላይ መስራት ደስ ይለኛል መሰለኝና እንደሱ ነበር ሰራ የነበረው። አሁን ግን አልበም እየሰራሁኝ አልበም እየጨረስኩኝ ስለሆነ አሁን ያ ነገር አይቀጥልም እዛ ላይ ያው ሰው የወደዳቸው ነገሮችም እንዳለ ሆኖ ሌላም ነገሮች ደግሞ ሌላም ዓለምዬ አለ። ወይኔ ዓለምዬ ሳይሆን ሌላ ዓለምዬ እና እንደዚህ ለስራው ከምሰጠው ነገር አንፃር እና ዘፈኑም ለዳይሬክተሮች አይቸግራቸውም መሰለኝ። ዳይሬክተሮች የሚሉኝ ለኔ እንደዛ ነው። አንተ ዘፈን ስትሰማው እንዴት ማድረግ እንዳለብን ይታየናል ይሉኛል። ኦፍኮርስ ደስ የሚል እድል ነው። ተርጎም ቀላል ይሆንላችሁ ነገር ነው። በቃ እንደዛ ሚውዚክ ቪዲዮዎች በጣም ለማህበረሰብ የቀረበ ነው ብዬ ነው የማስበው። የምናውቃቸውን ሰፈሮች የምናውቃቸውን ሰዎች እንደውም እያንዳንዱ የማያቸው ገጸ ባህሪዎች እንትና ትመስላለች የምንለው ከልብሱ ጀምሮ ሻሽ አስተሳሰሩ ብዙ ነገሮችን በጣም ወዳቸዋለሁ እና በጣም ያራቀ ነው። ይሄ አንዳንድ ሚውዚክ ቪዲዮዎች ሲሰሩ የሚፈልግ ስራ ሲሆን ይሄ ሌክዥሪ የምንላቸውን አይነት ኑሮች ያለምዬ በቃ የምናውቀውን የምንናፍቀውን አይደለ? ይሄ ጉርብትናው ምኑን የሚያሳዩ ሙዚቃዎች ናቸው። አሁን ደግሞ በቅርቡ አዲስ ያወጣው ሙዚቃ አለ ከ2 ወር በፊት ዘናቤ መርካቶ። ወዴት ዝናና እንደዚህ የተጨናነቀ ሰፈር ውስጥ መርካቶ ከዛ በፊት አንድ ነገር ልንገርሽ። እኔ እንደዚህ አሁን የኢትዮጵያን የሆነ ፓርት የሚያሳይ አይደል እንደው ብዙዎቻችን የሚወክል ቦታ አይደለም ሰራው ክሊፕ ምናምንና አንድ ጊዜ ባለፈው የተገናኘን ጊዜ ሰራው ዘፈን አለ አይደል ዱባይ ነበር የቀረስኩት እና እንደዛ ስትሰሪም አንዳንዴ ሰው እንትን ይለዋል። ያው የለመደሽ አይደለ? ከዚህ በፊት ምን ብለውኝ ነበር መሰለሽ? 2 ክሊፕ ላይ ምናምን መስኮት አለ መሰለኝና ይሄ ልጅ መስኮት የሌለው ቤት ነው ያደገው ብለውኝ ገለውኝ። አሁንም ደግሞ ያን ክሊፕ እዛ ሄጄ ሲሰራ አዲስ ነገር ሲሆን ለመቀበል ትንሽ ያስቸግራል መሰለኝ። የለመድነው ነገር ነው። በደንብ እሱን ነው ማየት የምንፈልገው። አንተ የለመድንበት ቀለም ስላለ ግን እይታ አንተ ከምን ተነስተ ነው እነዛን ነገሮች የምትጽፋቸው? እንዳበዴ ከመሬት አይደለም አብዱኪ አበዴ ከምን ተነስተ ነው ዜማ የምትሰራው ሲባል ከመሬት ብለዋል። እኮ ነው ግን መነሻው ከመሬት ነው። ያነሳሱ ካፈር ነው። ያው የሆነ ነገር ኢንስፓየር የሚያደርግሽ የምንወደው ዘፈን አለ አይደለ? ዘፋኝ ብትሆኝም እኮ የምትወደው ዘፈን አለ አይደለ? በዛ ኢንስፓይሬሽን ነው የምንሰራው እንጂ እንደ ከመሬትም ተነስተም እኮ አይደለም እኮ የሆነ ነገር ሰማለሁ የሆነ ነገር ኢንስፓየር አድርጎኝ ለማለት ነው እኮ እሱም እኮ ያው እንግዲህ ከመሬት ተነስቼ አይደለም ዘፈን ሰምቼ ነው እና ኢንስፓየር የሚያደርጉን ዘፈኖች እየሰማን በዛም አሪፍ ሙድ ላይ ስትሆን ምናምን እንደዛ ነው ሙዚቃ የሚሰራው። ዘናቤ መርካቶ ሳትነግረኝ ወዴት አንላቀቅ? ዘናቤ መርካቶ ለምሳሌ ከስሙ ጀምሮ በጣም ስለገረመኝ ነው። ዘናቤ መርካቶ ስትሄድ ዘና ማለት በጣም የራሱ ነገር አለው ግን አይከብድም። መርካቶ ግን ድሮ መገናኛ እንደሆነ ታውቂያለሽ? በፊት እኮ ሰው ሁላ ለገበያ ሲሄድ ምናምን ነገር ይተፋፋ ሰው የሚገናኘው ምናምን እዛ ነበር እኮ እና ዘፈኑም ደግሞ ሲዝናል ዘፈን አይደለም። እኔ የለቀኩበት ታይም መስቀል አካባቢ ሆነና እንተናለ እንጂ መርካቶ ተብሎ እንደው የሆነ ዘመን ዘፈን ብቻ ሊሆን አይችልም አይደል? መገናኛ ያልካት ነገር አሁን መጣልኝ። በፊት ስልክ ምናምን ብዙ በሌለበት ሰዓት የጠፋ ሰው እዛ ጋር ይገናኛል። መገናኛ መሆኑ አገልግሏል። አይገርምም እኮ አሁን እንደው ቴክኖሎጂውም እጃችን ላይ ስላለ ምናምን መጣው ሰው መገናኘት አሁን በስልካችንም እንደፈለግን ስለምንለው እንጂ የዛን ጊዜ ገበያ ሲሄድ ይገናኝ ነበር። አይገርምም? ትክክል። ግን ዘናቤ ያልክበትን ነው ዘናቤ ነው። ዘናቤ ስንት የተጨነቀ እኮ አለ
ስንት ዘና ማለት ያለበት እኮ ሁላችንም። ምን መሰለሽ የሚለው እኔ የምወዳትን ስኒ ልበልሽ፣ ከባድ ነው ከባድ ሆኗል ዛሬ ስር የሌለው ነገር ስር ሰዶ በሀገሬ ነው የሚለው እና ብዙ እንደዛ አይነት ነገሮች ነው አሁን እያስጨነቁን ያሉት ወጥቶሻላ እና በቃ የሚባለውን ነገር ሁሉም ሰው ጀጅ የሚያደርግ ሰው በዛ በራስ መፈራረድ በዛ ምናምንና ታዩና ዘናቢ ነው በቃ ይሻል እንዳንተ ነው የሚሻለው። አለምዬ እንደው ተጫዋች ነው ይባላል እና እንደው ፈታ የሚያደርግ ነገር ይመችዋል። እስቲ የሆነ ነገር ስጠን። ከገጠመህ ሊሆን ይችላል፣ አንተን ካዝናናህ ነገር ሊሆን ይችላል። በጣም የሚያዝናናኝ ቃል ማለት ነው። እኔ በልጅ ሆነ ስሰማው እንደው ኖርማል ይመስለኝና እንትን ይለኝ ነበርና አሁን ግን እንደው ካደኩ በኋላ ስሰማው በጣም የሚያስቀኝ ነገር የለመድናቸው አባባሎች አሉ አይደለ? የተለመዱ ነገሮች እና ማየት ማመን ነው። አሁን ማስታወቂያ ላይ የምንሰማው የተለያዩ ነገሮችን ኤግዛጀሬት ለማድረግ ስንፈልግ አይደለ? የተለመደ አባባል ነው አይደለ? በጣም ነው የሚያስቀኘው። ማየት ማመን ነው ለኔ። ለምን አትለኝም? ማመን ነው እኮ ማየት እኮ አይገርምሽም? ክርስቶስን እኮ አምነን ነው እንጂ ያየነው አይተን አይደለም እኮ ያመን ነው አይደል? ማየት ነው እንጂ ማየት አይደለም ማመን ነው ማየት። አንተ ባላየንበት መንገድ ነው ያሳየው እና ቤቴ ቁጭ ብዬ ያስገኛል አንዳንዴ ወይ ጉድ ከሚያስብልኝ የተወሰኑ ነገሮች አንዱ ይሄ ነው ለኔ። በቃ የሚያዝናኑኝ ነገሮች ማለት ነው። ወደ ቀልዱ ስወስድ አንተ ትልቅ ነገር አስተማርከን። እሱ ለምዶብን ነው ይመስለኝ። እኔ እንደው ምን ያላየነው ነገር አለ። አሁን ደግሞ እስቲ አምነን እንሞክረው። ነገ የተሻለ ነው፣ የተሻለ ነገር ይመጣል፣ አሪፍ ጊዜ ይመጣል። በቃ እሱን እያመንን ከዛ ይመጣል። እሱን ነው እኮ ወይስ በቃ ስታምኚ ደግሞ እኮ እግዚአብሔርን ስትይሽ ደግሞ ሁሉም ነገር አሪፍ ይሆናል። ደግሞ በአንድም በሌላ መንገድ እኮ በህይወታችን እነዚህ ነገሮች ያየናቸው ይመስለኛል። እውነት ነው። እስቲ እያመንን እናያለን። ግን ነገ ሁሉም ነገር አሪፍ ይሆናል። ከዛ ይሆናል። እመኚኝ በቃ አሜን። ወደ ሙዚቃ ልመልስህ ነው። አሁንም ያው ከዚህ ቀደም የነበሩትን ሙዚቃዎች አንስተናቸው ነበር። አሁን ግን ስለ ዘናቤ መርካቶ ስንመጣ ደግሞ ዘናቤ መርካቶ የጉራግኛ ዜማ አለው። ከዛ ደግሞ ግጥምና ዜማ ላይ ደግሞ አለምዬ አይታማምና ግጥምና ዜማ በእርግጠኝነት ያንተ እንደሆነ ነው የኔ ነው። ኦፍ ኮርስ ግን ዜማው ላይ በጣም የምንወዳቸው የምናከብራቸው ጋሽ አርጋ በዳሶ ዮሬና የሳቸው ነው ሰው ኦሬዲ ትንሽ ለዚህ እንደው ዘና በይ ተቀበያ ዘና በይ ከባድ ነው ዘና በይ ከባድ ሆኗል ዛሬ ዘና በይ አይሰማማ ድምፃችን ፈርተነው እኮ ነው። ከሙዚቀኛ ጋር ስትሆን ፍረት አያስፈልግም። ቆጠብ ብለህ ትንሽ መስጠት ነው። ስለዚህ ያው የጋሽ አርጋ በዳሶ ልጅ ደግሞ ግዛቸው የሰርግ ኢቨንቶችን ኦርጋናይዝ ያደርጋል አለ። ሙዚቃው ተፈቅዶ ነው ወይስ ኦልሬዲ ጊዜውን ጨርሶ ማንም ሰው ኦልሬዲ ስለቆየ ሆኗል? የህዝብ ዜማ ነው። ቆይቷል በጣም ቀውጢ ዘፈን ነው። እንግዲህ ሁሉም ሰው ቢሰማ ይወደዋል። በጣም አይቀርም። ሙዚቃ ስለምትጫወትልን የሁል ጊዜ ዘፈን ነው። ምንም እንትን የማይለው በጣም አሪፍ ዘፈን ነው። ከዛ አንተ በአማርኛ አድርገህ ነው ግጥሙን ቀይር። ሀሳቡም በጣም አሪፍ ነው። ሀሳቡም አሪፍ ነው። በቃ ያሉትን ነገሮች ሰው ብቻ እየገባ በጣም አሪፍ ነገር ነው። ይወዳል። ሙዚቃውም እንደሰራ ግን ሳናነሳ እንዳናል። የሰራው ቤንጂ ይባላል። ቤንጂ ያማረ ይባላል። እሱ ነው ሙዚቃውን የሰራው። ሚክሲንግ ሰለሞን ኃይለማርያም። እዛ ላይ ቤዝ ሎሃም አለ፣ ደግሰው ማሲንቆ አለ፣ ዘርዬ ሳክስ አለ። በቃ እንደዛው ነው የወጣው። ግጥምና ዜማ እንዳልኩሽ እኔ ነኝ የሰራሁት። አለምዬን እንደው እዚህ ባናገኘው የት እናገኘው ነበር? ሙዚቀኛ ባይሆን ሙዚቀኛ እኔ እንጃ። ትምህርት አሪፍ ነበርኩ፣ አሪፍ ተማሪ ነበርኩ። እንደው ምን ትሆን ነበር ታዲያ ምናምን ሌላ ዶክተር ምናምን አልበልህ እንጂ ትምህርት ላይ አሪፍ ነበርኩኝ። ግን ከልጅነትም ጀምሮ ሙዚቃ ነው የምታስበው? ከልጅነት ጀምሮ ሙዚቃ እወዳለሁ በጣም። ልጅም ሆኜ አካባቢ ተጽዕኖ ያደረገብኝ ይመስለኛል። ለምሳሌ ከአቀማመጥ ካነጋገር ጀምሮ ቴዲ አፍሮ እየመሰለኝ እና የኳስ ሜዳ ልጆች ያው በጣም የሚገራርሙ ሙዚቀኞችን አፍርቷል ያ አካባቢና እና አብነት አጎናፍር አሉ። የምንወደው የምናከብረው ደግሞ ድምፃዊ ቴዲ አፍሮ አለ። አሁን አነጋገር ምንም ትንሽ እያወራን ሄድ አለብኝ። መርካቶ እና ብኪያር እና በደ ያሉ እነ ጎስሽ እነ ሮባ አሉ። በቃ እዛ ሰፈር እኮ ዙሪያውን እንዳትታዘቡኝ ከዘረዘርኩ አታልቁም ብዬ ነው። ለማንኛውም አለማየሁ ደመቀ ደራሲው እሱም በቃ እንዳለ አንድ አካባቢ አለምዬ ተጽዕኖ አድርገዋል እነሱ። ኦፍኮርስ እንደ እነሱን አይቼ ነው ያደግኩት። ምንም ውሸት የለውም። ዋሽው እንደ ብለም ምንም ውሸት የለም አይደለም እንዴ? አዎ እንደው በደንብ እስካሁን ድረስ ተጽዕኖ የሚያሳድሩብኝ እነሱ ናቸው። እንግዲህ እነ ቴዳ እነ ኤቢ
እና በዴ እነሱን እያየን ነው እንግዲህ አሁን አልበማችንንም እንግዲህ ለታላላቆቻችን እንዳለ አሰምተናል። የመጣው ፊድባክ ደስ ይላል። እንዲህ ብታደርጉ የተባልኩትን እያስተካከልኩኝ ነው። እና መቼ እንጠብቅ ታዲያ አዲሱን አልበም? በጣም በቅርብ ጊዜ ለገና ብዬ ነበረ። ገና በተለያየ ምክንያት አልደረሰልኝ። ምንም ውሸት የለው። ለፋሲካ እናደርገው? ከፋሲካ በፊት ከቻልኩኝ፣ ካልሆነ እስከ ፋሲካ ድረስ በቃ እግዚአብሔር ይርዳኝ። ብቻ አሪፍ ነገር ነው። አልበም ትንሽ እንትን ይለዋል፣ እንትን ይፈልጋል ትንሽ። ህይወት ግን ምን አስተማረች? ትዕግስት፣ መታገስ፣ አለመቸኮል። በቸኮልሽ ቁጥር ያው ብዙ ነገር በተለይ እሱን ነገር ነው የሚመስለኝ። አይገርምሽም? በፊት ትንሽ እንትን ይል ነበር መሰለኝ። ወዲያው በሆነ ከሚሉት ወገን ነኝ መሰለኝ እኔና እንደዛ የሚባል ነገር የለም። በቃ በፕሮሰስ አለው ሁሉም ነገር እና ቀስ ብዬ ፔሸንሲውን ይኖረኝ እሱን ነገር በደንብ አስተምራኛለች ብዬ አስባለሁ። ምክንያቱም ዛሬ እንትን ያልሽው ነገር ዛሬ ሊሆን አይችልም፣ አንቺ እጅ ላይ ብቻ ስላልሆነ ማለት ነው። ጊዜዎችን በእግዚአብሔር እጅ ነው ያሉት አይደለ? ጊዜ ባለቤት ስላለው እኔ ብቻ ዛሬ ፈልጌውን ዛሬ ሊሆን ልኝ አይችልም። ማንም በዋለበት ባሰበበት ውሎ የሚያውቅ ሰው የለም እኮ አይደለ? ምናልባት በዋልሽበት አድረሽ ሊሆን ይችላል እንጂ ሰው አስቦ በዋለበት አስቦ በወጣበት ብሎ አያውቅም። እና ሁሉም ነገር ባለቤት ስላለው በሱ እጅ ነው ያለው ሁሉም በቃ። እና ትዕግስት አስተምሮኛል። አሁን እሞክራለሁ የሆነ ነገር ሲሆን ብቻ ከኔ ስንፈት አይኑር፣ ከኔ ድክመት ብቻ የሆነ ነገር አይሆን እንጂ ከዛም በኋላ ሰጥዋለሁ። በቃ ሰጥቼ ነው የምገባው። ተጣምረን መስራት የምንፈልጋቸው ባለሙያዎች ይኖራሉ። አዎ ከነዚህ ባለሙያዎች ከአብሬ ብሰራው እንደምታስበው ወይም አብሬ የሰራው አጋጣሚ አለ? እንደ ያሰብኩት አለን ያለ በሚል እንደው ሰርፕራይዝ ቢሆንልኝ ብዬ ነው እንጂ አንንካው። ሰርፕራይዝ ከፈለክ አንንካው። አዎ አለ፣ ግን እንደዛ ግን ተሳክቷል። ይሳካል ብዬ አስባለሁ። ሰርፕራይዝ ይሆንልኝ ይሁን። ከአልበሙ ጋር ነው። አልበሙ ላይ በጣም ከመወደው ሰው ጋር ሰርቻለሁ። በጣም ከማደንቀው ሰው ጋር ሰው እንደው ሰርፕራይዝ ይሻላል። ድንገት ፈንጠዚያ ነው እንግዲህ ከአልበሙ ጋር ጠብቁ። አማርኛውን ሳስተካክለው ማለት ነው። ሁላችንም የመጣንበት ደግሞ ልጅነት ጊዜያችን አለ አይደል? አለምዬ እንደ ልጅ ምን አይነት ልጅ ነበረ? ተምች ልበልሽ? ለምን ገጠመልኝ መሰለህ? ግጥሞች ተምች ናቸው። ራስ ካልከው ግን አልነበርኩኝ። ባይገርምሽም በእውነት አልነበርኩም። በጣም ቤተሰብ ማገደግል ልጅ ምናምን ነበርኩኝ። መለስ ያለ ተምች ምናልባት ራስን ያልከውን አይደለም እኔ የለሁበትም። አለምዬ እንግዲህ አሁን ረጅም ጊዜ በዚህ ሙያ ቆይታል። ናይት ክለብ ግን ሰዎች አያገኙ። ለምንድን ነው? ዋናው ሰዓት አጠፋዋ። ዋናው ሰዓት ለምንድን ነው? መበያው ሰዓት ቻፓው ከባድ ሲሆን በመበያው ሰዓት ክለብ ቆዩኝ። ከእንዲህ ሰርቼ አላውቅም። ባይዘኩኝ በጣም ረጅም ጊዜ ሆነኛል። አሁን አዳዲስ ስራዎች ሲኖር አሁን እንደዚህ ውጭም ስራዎች መድረኮች ምናምን ሲኖሩ ነው እንጂ የምሰራው ክለብ እየሰራው አይደለም። እሱ አሪፍ ነው ያልከው አይደለም፣ በሰራ አሪፍ ነው። ግን አልበም ትንሽ እንትን ይፈልጋል፣ ትንሽ ትንፋሽ ይፈልጋል። በዛ ጉዳይ ይመስለኛል እንጂ መስራት አይቀርም ወደፊት። ግጥም ስጽፍ ኦፍ ኮርስ ወንድ ልጅ ሆነክ ለሴት የፍቅር ግጥሞች ስጽፍ የሚሆን ምንም ቅኔዎችን ደግሞ ወንዶች የምታረጉትን ደግሞ ባለምዬ ቅኔ ሙዚቃ ውስጥ ብንሰማቸው ብዬ ነው እመኛለሁ። ሁለቱም እንደዛ እኮ ነው እኮ ታውቂያለሽ። ያው ወንድ ስለሆንኩኝ ለሴት ነው ዘፈን ነው እንጂ ሁለቱም እኮ ስለሚሄድ ሁለቱም እኮ የሚወደው ለዛ እኮ ነው እኮ ወንድም ሴት የሚወደዋል የኔ ዘፈን ባይዘው። እኔ ግን ይሰማኛል። እኔ ፐርሰናል ነው ወስዳዳ እንግዲህ አንቺ ፐርሰናል አድርገሽ ይሆናል እንጂ ወንድ ብቻ አይደለም መቀየር ይቻላል ማለት ነው። ሴቶችም በጣም ይወዱታል። ግጥሞችን ስትሰራ ምን አይነት ጊዜ ትጠቀማለህ? ማለት የተለየ ነገር የምትጠቀመው አለ ወይም በዚህ ሰዓት ብለህ ቀን ላይ ነው ወይስ ሌሊት ላይ ነው ሀሳቦች የሚመጡልህ? በምን ሰዓት ነው የምትሰራው? ማታ ነው ብዙ ጊዜ የምሰራው። አይገርም? ማታ ሰው ነኝ እኔ። እንደውም ጠዋት ከሚነሱት እንትን አይደለሁም እኔ። ያው በፊትም ክለብም ስሰራም ለምዶብኝ ከዛም በኋላም ደግሞ ስራዎቼንም ስሰራ ማታ መስራት እንትን ብሎ ሊነጋ ይችላል። ኦልሬዲ በቃ አሪፍ ሙድ ላይ ሊሆን እንጂ አልፋታም ዝም ብዬ እንትን ማለት አልችልም። አይገርም? በቃ የሆነ ነገር ከጀመርኩኝ የሆነ ደረጃ መድረስ አለበት እንደው ጨርሼ እንኳን ባላደር እና ማታ ነው የምሰራው። አንግቼ ነው። ቀንም ስነሳ ረፋፍዶ ከሚነሱት ወገን ነኝ። ሙዚቀኛ ስትሆን ያው ማታ ሙዚቃ ስለምትሰሩ የተለመደ ነገር ነው። ግጥምና ዜማ ለራስክ ሰርታ ለራስህ ሙዚቃዎችና አለምዬ ለእነማ ሌላ ግጥምና ዜማ ሰርቶ ሰጥቷል አሉ። እየሰራሁላቸውም ያሉ ከየሰራሁላቸው አሉ። እንግዲህ እየተሰራኒ ፕሮዲዩስ ማድረጋቸው ልጆች አሉ። በስቱዲዮ ላይ አዳዲስ ልጆች ናቸው። አዳዲስ ልጆች በራሴ ቻናል ላይ የሚለቀው ማለት ነው። እንደዛ ያደረግ ሲሆን አሪፍ ነው። አሁን ብዙ ሰው እንደዛ ያደረገ ነውና አሪፍ ነገር ነው። ለአዳዲስ ልጆችም ቻንስ መስጠት ነው።
አንተም በቻልከው መጠን ራስን መፈተሽ ምናምን ስለሆነ ደስ ይላል እንጂ ከሚታወቅ ከምናቃቸው የሰጣቸው ግጥምና ዜማ የሉ ይኖራሉ ወደፊት ከስ እያለ እስካሁን የለም። አዎ እንዳልኩሽ እኔ ብዙ ጊዜ ሰጥቼ ይሰራ የነበረው አልበሙ ላይ ስለሆነ መጥፋቴም የመጣው ከዛ ነው። ማመስገን የምትፈልጋቸው ካሉ ለስራ ያገዙ እንዲሁም ደግሞ ቤተሰብም ሊሆን ይችላል ማመስገን እንግዲህ ስራ ላይ አሉ ብዙ ናቸው። እንግዲህ ልብ ምን ይባላል ልብ ይመርቅ ልብ ያመስገን ልብ ይድረስላችሁ። አዎ በመጨረሻ በምን ሙዚቃ ነው የምንለያየው? ዘና በጣም አሪፍ ዘና በያል ነው የሚያልከው ማለት ነው። ዘና እንዳለን ነው የምንጨርሰው። ዘና እያልን ነው የሚያልከው። በድጋሚ እጅግ በጣም ስለመጣ ያክብረልን፣ እናመሰግናለን። በአዲሱ አልበም ደግሞ በስኬት ዳግመኛም እንገናኛለን። ቴንክ ዩ ዳኒ። ዘና ፈታ ያለው እሁዳችን በኢቢኤስ ከመላ የስቱዲዮ ባለሙያዎች ጋር ይህንን ይመስል ነበረ። ሳምንት ከሌሎች ፕሮግራሞቻችን ጋር ሞቅ ብለን እስከምንገናኝ ድረስ በያላችሁበት ለተሰንበታችሁ ያማረ እንዲሆን ምኞታችን ነው። መልካም ምሽት ይሁንላችሁ። ናይ ውዴ እንደው መወድሽ አንድ ነገር አለ ዛሬ ምነግርሽ ከቶ አትሸበሪ ልብሽ አይረታ ሰዋዋለኝ ብለሻል ዋልኩበት ቦታ ሰበርበር ተይና ሸቀርቀር በይና ዘና ዘና በይ ዘና ዘና በይ ዘና ዘና በይ ዘና ዘና በይ ከባድ ነው ከባድ ሆኗል ዛሬ ስር የሌለው ነገር ስር ሰዶ ባገሬ ዘና ዘና በይ ዘና ዘና በይ ልውሰድሽ ነይ ድንገት ጨዋታና ስራ ካለበት እሺ በይኝና የኔ ማር ቁርዳ ያፍርበትም ነይ ማማር ማለቱን ተይና ወይ ነዶ ይልቅ ያሽተጫውተሽ ወዶ ተይዲ ተይዲያ ተይዲ ተይዲያ Yore yambi waze